ሰላም ወንዶች፣ እስኪ ለተወሰኑ ደቂቃዎች ያህል እናውራ። ስለ ሴቶች ያሏችሁ እምነቶች ምን ያህል እውነተኛ ናቸው? ከማህበረሰቡ፣ ከፊልሞች፣ ከጓደኞች የተማርናቸው ነገሮች ከእውነታው የራቁ ሊሆኑ ይችላሉ። ይህ ቪዲዮ በሳይንስና በስነ ልቦና የተደገፉ እውነታዎች ላይ ተመስርቶ አስተሳሰባችንን የሚቀይሩ 8 የተሳሳቱ አመለካከቶችን ያጋልጣል። ዝግጁ ከሆናችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ብዙ ወንዶች ታማኝ እስከሆንኩ ድረስ ሁሉም ነገር ትክክል ነው ብለው ያስባሉ፣ ግን እውነታው ከዚህ የተለየ ነው። እናም የመጀመሪያው ሴቶች ታማኝነትን ብቻ ነው የሚፈልጉት የሚለው አመለካከት የተሳሳተ ነው። ታማኝነት በእርግጥ ለማንኛውም ግንኙነት መሰረት ነው፣ ግን ብቻውን በቂ አይደለም። የስነ ልቦና ጥናቶች እንደሚያሳዩት ከሆነ ሴቶች ከፍቅር ግንኙነት የሚፈልጓቸው ነገሮች በጣም ውስብስብ ናቸው። ታማኝነት እንደ አንድ አካል ብቻ ሲሆን ስሜታዊ ትስስር፣ መሳሳብና መገኘት እኩል ወሳኝ ናቸው። ጆርናል ኦፍ ፐርሶናሊቲ ኤንድ ሶሻል ሳይኮሎጂ ላይ የወጣ አንድ ጥናት እንደሚያመለክተው ከሆነ ስሜታዊ ቅርርብ የሌላቸው ግንኙነቶች ታማኝነት ቢኖርም እንኳን የመፍረስ እድላቸው በጣም ከፍተኛ ነው። ስሜታዊ ትስስር ማለት ስሜቷን ማዳመጥ፣ መረዳትና ከጎኗ መሆን ማለት ነው። መገኘት ደግሞ በስራ ቦታ ሆነውም ሆነ አብረው ሲሆኑ ሙሉ ትኩረት መስጠት ማለት ነው። የባድ ቦይ ወይም ደግሞ መጥፎ ወንዶች አፈ ታሪክ በፊልሞችና በዘፈኖች ውስጥ እየተንሰራፋ ቢሆንም ሳይንስ ግን ሌላ ይናገራል። ሁለተኛው የተሳሳተ አመለካከት ሴቶች ዱርዬ ወንዶችን ይወዳሉ የሚለው ነው። ሴቶች የሚፈልጉት ዱርዬ ባህሪን ሳይሆን ድፍረትን ነው። የስነ ልቦና ጥናቶች እንደሚያሳዩት ሴቶች የሚሳቡት በራሳቸው በሚተማመኑ ወንዶች ነው። ይህ በራስ መተማመን ደግሞ ከጥቃት ወይም ከዱርዬነት ጋር የተገናኘ ሳይሆን ከማህበራዊ ብቃትና ራስን ከመቻል ጋር ይያያዛል። በራስ መተማመን ከደግነት ጋር ሲጣመር ደግሞ እውነተኛ መስህብ ይፈጥራል። ሴቶች ከጎናቸው ደህንነት እንዲሰማቸው የሚያደርጓቸውን ወንዶች ይፈልጋሉ። ድፍረት ማለት ራስህን መሆን፣ የምትፈልገውን ማወቅና ለሷ ያለህን ስሜት በግልጽ መናገር ማለት ነው። ውጫዊ ገጽታ ምንም ማለት አይደለም የሚለው አባባል ምን ያህል እውነት ነው? እስቲ እውነታውን እንመልከት። ሶስተኛው የተሳሳተ አመለካከት ውጫዊ ገጽታ ምንም አይደለም የሚለው ነው። እውነታው ግን አካላዊ ወይም ውጫዊ ገጽታ በጣም አስፈላጊ ነው። የስነ ልቦና ባለሙያዎች እንደሚሉት ከሆነ የመጀመሪያ ግንዛቤዎች ወይም ፈርስት ኢምፕሬሽን በሰው ልጆች ግንኙነት ውስጥ እጅግ በጣም አስፈላጊ ናቸው። የፐርሶናሊቲ እና ሶሻል ሳይኮሎጂ መጽሔት ባደረገው ጥናት ንጽህና፣ አለባበስና አካላዊ ቅርጽ ከማህበራዊ ብቃትና ራስን ከመንከባከብ ጋር የተያዙ ናቸው። ንጽህናን መጠበቅ፣ በሚገባ መልበስና የአካል ብቃት እንቅስቃሴ ማድረግ ለራስ ክብር መስጠትን ያሳያል። ይህ ደግሞ ሴቶች ትኩረት የሚሰጡትና አዎንታዊ አመለካከት የሚያዳብሩበት ባህሪ ነው። ለራስህ የምትሰጠው ክብር ከውጫዊ ገጽታህ ላይ ይንጸባረቃል። ሴቶች ሁልጊዜ የመጀመሪያውን ተነሳሽነት አይወስዱም ብላችሁ ታስባላችሁ? ነገሩ እንደዛ አይደለም። አራተኛው የተሳሳተ አመለካከት ሴቶች የመጀመሪያውን እርምጃ አይወስዱም የሚለው ነው። እናም እውነታው አንዳንዶቹ ይወስዳሉ፣ ብዙውን ጊዜ ግን በዘዴ ነው የሚወስዱት። የስነ ልቦና ጥናቶች እንደሚያሳዩት ከሆነ ሴቶች ፍላጎታቸውን የሚገልጹት ብዙውን ጊዜ ቀጥተኛ ባልሆኑ መንገዶች ነው። አይን ላይን መተያየት፣ ፈገግታ፣ ትንሽ ንክኪ መፍጠር፣ ወደ አንተ ዘንበል ማለት ወይም ተቀራርቦ መቆም ትናንሽ ምልክቶችና የሰውነት ቋንቋዎች ናቸው። እነዚህ የተዘጉ ግብዣዎች የሚባሉ ሲሆኑ ወንዱ እንዲቀጥል የሚያበረታቱ ናቸው። እነዚህን ምልክቶች መረዳት ግንኙነትን ለመጀመር እጅግ በጣም ወሳኝ ነው። አንዳንዶች ሴቶችን እጅግ በጣም ንጹህ አድርገው ያያሉ፣ ግን ይህ ምን ያህል እውነት ነው? አምስተኛው የተሳሳተ አመለካከት ሴቶች ሁልጊዜ ንጹህ ናቸው የሚለው ነው። እንደሚታወቀው በዚህ ምድር ላይ ማንም ሰው ንጹህ አይደለም። ሴቶችም እንደ ወንዶች ደግ ወይም ደግሞ ራስ ወዳድ ሊሆኑ ይችላሉ። በስነ ልቦና እና በስነ ማህበረሰብ ጥናቶች እንደተረጋገጠው የሰው ልጅ ባህሪ በጾታ የማይወሰንባቸው ሁኔታዎች አሉ። ሴቶቹም እንደ ወንዶች የተለያዩ ስብዕናዎችና ውስብስብ ስሜቶች አሏቸው። ሴቶችን እንደ ሐሳባዊ ፍጡር አድርጎ ማየት እውነተኛ ማንነታቸውን ከመረዳት ያግደናል። እያንዳንዷን ሴት እንደ ግለሰብ መመልከት ግንኙነታችሁን ያሻሽላል። ርህራሄ ለሴቶች የተሰጠ ጸጋ ብቻ ነው የሚለው አመለካከት ምን ያህል እውነት ነው? ስድስተኛው የተሳሳተ አመለካከት ሴቶች የበለጠ አዛኞች ናቸው የሚለው ነው። ርህራሄ የሚመጣው ከማሰላሰልና ከብስለት እንጂ ከስሜት ብቻ አይደለም። ወንዶችም ልክ እንደ ሴቶች አዛኝ ሊሆኑ ይችላሉ። የኒውሮሳይንስ ጥናቶች እንደሚያሳዩት ርህራሄ ከጾታ ይልቅ ከግለሰባዊ ባህሪያትና ልምዶች ጋር የተያያዘ ነው። የአንጎል የርህራሄ ማዕከላት በወንዶችም ሆነ በሴቶች ውስጥ በተመሳሳይ ሁኔታ ይሰራሉ። ማህበራዊ አመለካከቶች ወንዶች ስሜታቸውን እንዳይገልጹ ቢያደርጉም ውስጣዊ የርህራሄ ችሎታቸው ግን አይቀንስም። ስሜትን መረዳትና መግለጽ የጥንካሬ ምልክት ነው።
በትዳር ውስጥ ስትሆኑ ሁሉንም ስሜታችሁን በትዳር ጓደኛችሁ ላይ መጣል አለባችሁ? ሰባተኛው የተሳሳተ አመለካከት ሁልጊዜ ለትዳር ጓደኛህ ሁሉንም ነገር በግልጽ መንገር አለብህ የሚለው ነው። ለትዳር አጋርህ ግልጽ መሆን አለብህ፣ ግን ደግሞ በጥንቃቄ መሆን አለበት። አንድ ሰው ሁሉንም የስሜት ሸክምህን እንዲሸከም አትጠብቅ። ጤናማ ግንኙነቶች የሚገነቡት ሚዛናዊ በሆነ የስሜት መጋራት ላይ ነው። ጥናቶች እንደሚያመለክቱት አንድ አጋር የሌላውን ሰው ስሜታዊ ፍላጎት ሁሉ ሊሸከም ሲሞክር ግንኙነቱ ሊጎዳ ይችላል። ከጓደኞች፣ ከቤተሰብ ወይም ከባለሙያ ጋር መነጋገርና ድጋፍ መፈለግ ሸክምን ያከፋፍላል። ጤናማ የድጋፍ መረብን አብዝቶ መገንባት እጅግ በጣም ጠቃሚ ነው። ሴቶች የሚወዱት ጥሩ ወንዶችን ነው ብላችሁ ታስባላችሁ? ስምንተኛው የተሳሳተ አመለካከት ሴቶች ጥሩ ወንዶችን ይወዳሉ የሚለው ነው። ሴቶች ራሳቸውን የሚያከብሩ ደግ ወንዶችን ያከብራሉ። ታዲያ ደግ መሆን ማለት ምስኪን ወይም ደግሞ የዋህ መሆን ማለት አይደለም። የስነ ልቦና ጥናቶች እንደሚያመለክቱት ሴቶች የሚፈልጉት ደካማ ወይም ውሳኔ የማይሰጥ ጥሩ ሰው ሳይሆን በራስ የሚተማመን ግልጽና ደግ የሆነ ሰው ነው። ደግነት ከጥንካሬ ጋር አብሮ ሊሄድ ይችላል። የራስ ክብር ያለው ሰው ድንበሮችን ያውቃል፣ ራሱን ችሎ ይቆማል እና ደግሞ በተመሳሳይ ጊዜ ለሌሎችም ደግ ይሆናል። ጠንካራና ደግ መሆን ደግሞ የሚቻል ነገር ነው። በአጠቃላይ ከላይ ያየናቸው 8ቱ ስለ ሴቶች የነበሩን የተሳሳቱ አመለካከቶች ናቸው። እናም እነዚህን የውሸት እምነቶች በመተው በንቃትና በብልህ መንገድ ግንኙነታችሁን ማጠናከር ትችላላችሁ። እውነተኛ ግንኙነቶች ግልጽነት፣ ጥረትና የጋራ መከባበር ላይ የተመሰረቱ ናቸው። ከሁሉም በላይ ግን በራሳችሁ ላይ ስሩ። ለራሳችሁ ያላችሁን ክብር ገንቡ። ስሜታዊ ብልህነታችሁን አዳብሩ እና እውነተኛ ማንነታችሁን አግኙ። ያኔ የተቀረው ሁሉ ይከተላል። እስከዛሬ ድረስ በተሳሳቱ አመለካከቶች ውስጥ ከነበራችሁ ይህንን ትምህርት እንደ ማንቂያ ደወል ተጠቀሙበት። ታዲያ መንቃት ማለት እስካሁን የነበራችሁን ግንኙነት በአንድ ጊዜ ታቆማላችሁ ማለት ሳይሆን ከዚህ በኋላ መንገዳችሁን በብልህነትና ጥንቃቄ በተሞላበት መልኩ ትሄዳላችሁ ማለት ነው። እናም እንደ ወንድ ሕይወታችሁን በጥንቃቄ በመምራት የተሻለ ግንኙነት ትመሰርታላችሁ ማለት ነው። ይህንን ማድረጋችሁ ደግሞ ሁልጊዜም ቢሆን የተሻለና ተመራጭ ወንድ እንድትሆኑ ያደርጋችኋል። ወንዶች ደግሞ ሁልጊዜ ከተሳሳቱ አመለካከቶች መውጣትና የራሳቸውን መንገድ መፈለግ ይጠበቅባቸዋል። ምክንያቱም ወንዶች ሁልጊዜም ቢሆን ንቁና ጠንካራ መሆን ይጠበቅባቸዋል። ይህም ሁልጊዜ ለሁሉም ነገር ዝግጁ እንዲሆኑ ያደርጋቸዋል። እሺ ወንዶች፣ የዛሬ ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ለሌሎችም ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫናችሁን እንዳትረሱ። በሚቀጥለው ጊዜ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላም።